ታዛ ስልኮቻችሁን ማስወገድ ሳይሆን ያው ደግሞ የምትጠቀሙበትን ሰዓት ማወቅ በጣም ተገቢ ነው በሚል አንድ ዘ ሚኒንግ ኦፍ ዮር ላይፍ የሚል መጽሐፍ የጻፉ ፋይንዲንግ ፐርፐዝ ኢን አን ኤጅ ኦፍ ኤምፕቲነስ የሚል በተለይ በዚህ በቴክኖሎጂ ዘመን ሰዎች ትክክለኛውን የህይወት አላማና ግባቸውን እውነተኛ ፍላጎታቸውን ለማወቅ የተቸገሩበት ጊዜ ነው። ስለዚህ በዚህ ነገር ውስጥ ደግሞ እንዴት ነው የህይወት ትርጉምን ፈልገን ማግኘት የምንችለው እውነተኛውን ነገር የሚለውን በተለይ ከቴክኖሎጂ አጠቃቀም ከሶሻል ሚዲያ አጠቃቀም ጋር ያለውን ችግራችንንም ለማሳየት በመሞከር ነው። አሁን ላይ ብዙ ሰዎች ያው ሲደብራቸውም ሲጨንቃቸውም በጣም ውጥረት ውስጥም ሲገቡ ቶሎ ብለው ወደ ስልካቸው ነው አይደል የሚሄዱት። በዛ ነገር ውስጥ መጥፋት መደበቅ ሆኗል። ልክ ሰው በአልኮል ውስጥ በተለያዩ ሱሶች ውስጥ እየተደበቀ ችግሮቹን ለመርሳት እንደሚሞክረው ለመደንዘዝ እንደሚሞክረው ማለት ነው። ቴክኖሎጂውም እንደዚህ አይነት በተለይ አጠቃቀማችን ማለት ነው ሶሻል ሚዲያ የማደንዘዝ ስራዎችን እየሰራ ይገኛል። ስለዚህ ሲሰለችሽም ቶሎ ብለሽ ብዙ ነገሮችን ስክሮል ታደርጊያለሽ። አንዱ ሲያልቅ አንዱ ይመጣል፣ አንዱ ሲያልቅ ጊዜው ያልፈልሻል። ቀኑ ያው ጊዜ ለማሳለፊያ ቃል ለመግዲያ እንደምንለው ማለት ነው። እንደዚህ አይነት ነገር መፍትሄ መስጠት የሰጠንም ይመስለን፣ ግን ችግሮቹን ይበልጥ እየተባባሱ እንዲሄዱ የሚያደርግበትን ነገር እያስተዋልን ነው ህይወታችን ውስጥ። ስለዚህ ይሄ በጣም ትልቅ ችግር ሆኗል አሁን ላይ ላለው ማህበረሰብ በሚል ነው። አንዳንድ ችግሮቻችንንም ስናይ ይሄ ኮምፕሌክስ እና ኮምፕሊኬትድ የሚሉ በጣም ውስብስብና በጣም አስቸጋሪ የሚባሉትን ነገሮች ማወቅ መቻል አለብን ነው። ለምሳሌ ኮምፕሌክስ የምንላቸው ውስብስብ የሚባሉ ችግሮች ለመረዳት ቀላል ናቸው፣ ለመፍታት ግን ከባድ ናቸው። ኮምፕሊኬትድ ፕሮብሌም ወይም እነዚህ ሌሎች አስቸጋሪ ውስብስብ የምንላቸው ሌሎች ችግሮች ይኖራሉ። ለመፍታት አስቸጋሪ ናቸው፣ ግን ሶልቭ ለማድረግ የምንችልበት እድል አለ እስከሞከርን ድረስ ብለው ለምሳሌ አሁን ኮምፕሌክስ ሰማይ ጠቀስ ፎቅ መገንባት ኮምፕሊኬትድ የምንለው ነው። ብዙ መማር ማወቅ አለብን። አስፈላጊውን ስቴፕ ማወቅ መቻል አለብን። ከዛ ውጭ አስፈላጊዎቹ ቁሳቁሶች መሟላት አለባቸው። ትክክለኛውን የቴክኖሎጂ ግብአት፣ ሙያተኛ እያልን እንግዲህ ነገሮችን ማስተካከልና ማደራጀት ማቀድ ከቻልን የምንፈልገውን ውጤት ማግኘት ይቻላል። ግን ለምሳሌ በጣም ጥሩ የሆነ የፍቅር ግንኙነትን እንዴት መገንባት እችላለሁ ለሚለው በአንድ ጊዜ መልስ የምትሰጪው ነገር አይደለም ማለት ጊዜ በራሱ እያስተማረሽ ግንኙነቱን እያየሽው እያስተካከልሽው ላታረጁ ትችላለሽ። እየተፈተንሽበት እያለፍሽበት በተሞክሮ ውስጥ እያሳደግሽው የምትሄጂው ነገር ነው እንጂ ይሄ ነገር ሳደርግ ነው የተሟላ የፍቅር ግንኙነት ወይም የፍቅር ህይወት እንከን አልባ የፍቅር ህይወት የሚኖረኝ ልትይ አትችይም። ስለዚህ የራሱ ጊዜ ይፈልጋል። በጊዜ ሂደት ውስጥ ደግሞ የምትማሪባቸው ነገሮች ይኖራሉ በሚል ገልጸውታል። እና ሰዎች እንግዲህ እንዲህ አይነት ነገሮችን ህይወታቸው ውስጥ እንዴት ነው መፍታት ያለብኝ የሚለውን እንኳን ለማወቅ አንዳንድ ጊዜ ቴክኖሎጂውን እስከ መጠቀም ይደርሳሉ። ለምሳሌ ኤአይ እንዲያግዛቸው ይፈልጋሉ። ይሄ ማውራት ከቴክኖሎጂው የሰጠን ውጤት አለ አይደል? ሪሌሽንሺፕሽ ልታወሪ ትችያለሽ፣ ችግርሽ ልታወሪ ትችያለሽ፣ ልትመከሪ ትችያለሽ። አዎ፣ ግን ትክክለኛውን መፍትሄ አይሰጥሽም ነው። ኤአይን ጓደኛቸው ያደረጉ ሰዎች አሉ። ልክ እንደ ፍቅር ጓደኛ፣ እንደ ቴራፒስት፣ እንደ ሐኪም ግን ህይወትሽን አስከፊ ልታረጊው ትችያለሽ። እንደዛም አድርገሽ ትክክለኛው መልስ ላታገኝ ትችያለሽ። እና አንዳንዴ ኑሯችን ላይ ህይወታችን ላይ የትኛው ነው በጣም ከባዱ ችግር ውስብስቡ ችግር እንዴት ነው መፈታው ለሚለው ራሱ የምንሄድበትን መንገድ ቴክኖሎጂው በሰጠን ነገር መልስ የምናገኝ እየመሰለን እስከዛ ድረስ እየደረሰን ነው። ቦታ እየሰጠን አይደለም ለራሳችን። ስለዚህ ነጣል ማለትና ትክክለኛውን የህይወት ትርጉም እንዴት ነው ማወቅ ያለብኝ የሚለውን መንገዱን
መፈተሽ መቻል አለብን። አካሄዱን ማወቅ መቻል አለብን። ስለ ሪሌሽንሺፕ የምጠይቂውን ጥያቄ ትክክለኛው መልስ ላይሰጥሽ ይችላል አይደለ? በጊዜ ተፈትኖ በህይወት ተሞክሮ ውስጥ የምታገኘው እውቀት አለ፣ ልምድ አለ፣ የሚያስተምርሽ ነገር አለ እንጂ በአንድ ጊዜ ይሄ እየተመላለስሽ ከቋቱ ነው እያገናኘ የሚሰጥሽ የምታገኘው ትርጉም ላይኖር ይችላል። ከተሰጠው መረጃ ያንቺ ደግሞ የተለየ ባህሪ ሊኖረው ይችላል ያ ግንኙነት። እንዲህ አይነት ነገሮች አሉ ነው። አንዳንዴ ሲሰለቻችሁም መሰላቸታችሁን አትጥሉት። ምክንያቱም ሰዎች በጣም ብዙ ጥሩ ነገሮችን መፍጠር የቻሉት በተሰላቹበት ወቅት ነው። አይምሯችን ራሱ መሰላቸትን ለፈጠራ ይጠቀምበታልና የተሰላቸችሁበትን ሰዓት ቶሎ ብላችሁ ይሄ ስልክ ላይ ለማሳለፍ ሶሻል ሚዲያ ውስጥ ለመግባት ደብሮኛል በቃ ሰልችቶኛል ብላችሁ ወደዛ አትዙሩ። ያ ነው እንደውም ትክክለኛውን ፈጠራችሁን፣ አቅማችሁን፣ ፍላጎታችሁን ማውጣት የምትችሉበት ጊዜ። ስለዚህ መሰላቸት ራሱ የሆነ ጥቅም አለው በሚልም ገልጸውታል። ስለዚህ ቴክኖሎጂን ስትጠቀሙ የመጀመሪያው ነገር እኔ እማልጠቀመው ይላሉ ከእንቅልፌ ስነቃ ነው። የመጀመሪያዎቹ ሰዓታቶች በተቻለ መጠን ራሴን ከስልክ ነጻ ለማድረግ ሞክራለሁ ብሏል። አንዳንድ ሰዎችና አንዳንድ ሙያ ውስጥ ያሉ ሰዎች ሙሉ በሙሉ ሊያስወግዱት ይችላሉ። ምናልባት እንደተነሱ ኢሜይላቸውን ማየት ሊኖርባቸው ይችላል። አንዳንድ የስራ መርሃ ግብሮች ሊኖርባቸው ይችላል። ሙሉ በሙሉ ስልካቸውን ሊያስወግዱ ይችላሉ። ግን አብዛኛው ሰው መሆን መቻል ያለበት እንደተነሳ ስልኩን መመልከት፣ ሶሻል ሚዲያ ላይ ምን ተባለ ብሎ ቼክ ማድረግ፣ እነዚህ ነገሮች በጣም ከባድ ጫና ፈጥረዋል ሰዎች ላይ። ቀናቸውን ባዩት ነገር ላይ እንዲመሰረት አድርጓቸዋል። የሚያሳዝን ነገር ከሆነ፣ የሚያስደነግጥ ከሆነ፣ የሆነ ጥቃቅን አጀንዳ ማይመለከታቸው ከሆነ በብዙ መንገድ በቃ ቀንሽ ይቀረጻል ማለት ነው ባየሽው ነገር። በዛ ፋንታ እንግዲህ አንዳንድ ልናደርጋቸው የምንችላቸውን ነገሮች እናስብ። ለምሳሌ ጸሎት ከሆነ፣ የእምነት ተቋም ደርሶ መሄድ ከሆነ፣ ምግብ ማብሰል ከሆነ፣ ማንበብ ከሆነ፣ አካላዊ እንቅስቃሴ ማድረግ ከሆነ ለዛ ስጡት ነው ቦታው። የመጀመሪያዎቹ ከእንቅልፍ በተነሳችሁበት ሰዓት ያለውን ነገር ለዚህ ብትመድቡት ይሄ በጣም ጠቃሚ ይሆናል የሚለውን አስቀምጠዋል እሳቸው። ሌላ የምሳ ሰዓት፣ ምግብ በምትበሉ ሰዓት ስልክ ባይኖር ብለው የመከሩበት ሰዓት ነው። አሁን ብዙ ቤተሰብ የሚጨቃጨቅበት ሰዓት፣ ልክ ምግብ ሲቀርብ አብሮ ስልክም አለ፣ አረ ቴሌቪዥንም አለ። እሱ ራሱ አሁን በደንብ እኮ እየተከለከለ ነው። የተመስጦ ጊዜ ይሄ በደንብ በእኛ ፕሮግራም ላይ ከበፊት ጀምሮ የምናወራው ነገር ተግባራዊ ይሁን የሚሉ ምክሮች አሉ። ስለዚህ አንዱ እንግዲህ ምሳ ሰዓት ላይ ያላችሁን ጊዜ ብሏል። ከዛ ውጪ ለመተኛት ስትሄዱ ነው። አብሮን ነው የሚገባው መኝታ ብዙ ነገር አለ። ስለ ብሉ ላይት ብዙ ነገር ተብሏል። አንዱ የስትረስ ሆርሞን እንዲለቀቅ ምክንያት ይሆናል ተብሏል። ስለዚህ ይሄ ወደ እንቅልፍ የምንሄድበት ሰዓት ላይ እንደ መተኛም እናደርገዋለን። የብዙ ሰው ልምድ ነው። እኔም አያለሁ። አረ ሁሉም ነው ከትራስራ እንደሚደረግ። አንዳንዴ ምን ለማድረግ ሞክራለሁ፣ የሆነ ስብከቶችን ለመስማት ሞክራለሁ፣ ትምህርቶችን ወደ መኝታ ሲሄድ ማለት ነው። እንደዛ ለመቀየር ሞክሬያለሁ። አለበለዚያ ስልክሽ እጅሽ ላይ ካለ ትገቢያለሽ። መነጋገር ራሱ አንዲት አሰልጣኝ ናት ምን ስትል ሰማኋት፣ ከመጀመራችን በፊት ይሄ ሻይ ቡና የሚባልበት ሴሬሞኒ ያለ አይደለ፣ ተነጋገሩና እርስ በርስ ተዋውቃችሁ ልክ ስንጀምር ትሬኒንጋችንን ትንሽ ስለ አንዱ ሰው ስለ ሌላው ሰው ነግሮኝ ነው ምን ጀምረው አልኳቸው አለች። ከዛ ሆን ብላ ነው ይሄን ያደረገችው። ሁሉም ስልኩ ላይ ተጥዷል አለች። ልክ ቁጭ ሲሉ ወንበራቸውን ይዘው በአንቺ ስለሷ ትነግሪኛለሽ፣ አንተ ስለሱ፣ ስማቸውን ከየት እንደመጡ ለማን እንደሆኑ ማንንም አያውቅም። ማንንም ተነጋግራችሁ ስላቸው ግን ተነጋግረናል ነው ያሉኝ። እንግዲህ ከልብ ሁሉ አይደለም። እሺ ሰላም እንዴት ነሽ እንባባልና ትራንስፖርት ውስጥ የሆኑ ህዝብ የሚሰበሰብበት ቦታ ስልካችን ላይ ነው። ያ ሰውዬ እኮ በአካል ምን አይነት እንቅስቃሴ እያደረገ ነው የሚለውን እንኳን አናውቅም። አይደለም ከሱ ጋር ኮኔክት ማድረግ። እንደውም አንድ ዛሬ ያየሁት ዜና ትራምፕ ምርመራ አድርገው ሪዛልታቸው ለህዝብ ይፋ ይደረግ ተብሏል ነበር ሰሞኑ። ተመርምረው ውጤቱ ይፋ ተደረገ ተብሎ እሱ ነው መነጋገሪያ የሆነው። ውጤቱ
ይሄ ቆዳቸው አካባቢ አንዳንድ ህመሞች ስለመኖራቸው የሚያሳይ ነው። የአይምሯቸው ስራ በትክክል እየተከወነ ነው ወይ ስራዎችን እየከወነ ነው ወይ ቁመናቸው ተብሎ ያው ክብደታቸው 108 ኪሎ ግራም ነው ትንሽ ኦቤሲቲ ያሳያል ተባለ የሚበሉት ምግብ ላይ እልህ አለባቸው ጃንክ የሚባለውን ምግብ ማንም አያስተወኝም ብለዋል በቃ ወደዋለሁ አሉ ሁሉ ነገር ተትቶ አንድ ነገር መነጋገሪያ ሆነ ይሄ ኮግኒቲቭ ቲንኪንግ ወይም ደግሞ የማሰብ ችሎታ እንዴት ነው የምታስቢው ስታስቢ የሚለው የኮግኒቲቭ ቴስታቸው አመርቂ ውጤት አሳይቷል የሚል ነው አይ ውሸት ነው በሚል እኮ ነው መነጋገሪያ የሆነው ውሸት ነው ማለት በፍጹም ምክንያቱም ኮግኒቲቭ ቴስት ብለሽ ሰርች አድርጊ ጥያቄዎች ይመጡልሻል አንድ ሰው እንዴት ነው የማሰብ ችሎታው ጥሩ ነው ወይ የሚለውን የሚለኩ መስፈርቶች አሉ አንዱ የቁጥር ነክ ጥያቄ ነው እና አልመለሱም እንዴ ስም ራሱ ያሳስቱ ይል እንዴ ስም የአገራትን አቅጣጫ ካርታ በጣም ብዙ ነገር ነው የሚሳሳቱት ሎኬሽን ሰዎች እንዴት ነው ማስበው የሚለውን ለማየት ቅድም ካልሹ የቴክኖሎጂ ነገር ጋር ተቀብረን አይደል ያለነው አሁን በተፈጥሮ እንዴት ነው የምናስበው የሚለውን ነገር አካባቢያችን ራሳችን በመናደርጋቸው ሙከራዎች ነው እያሳደግ ነው የምንሄደው ለምሳሌ ወርድ ፕሮብለምስ ተብለን እንማርየለ ትምህርት ቤት የቃላት ጨዋታዎች የቃላት መፍታት ይሄ ችግርን የመፍታት ሂደቶች ለምሳሌ አንድ አትሌት በዚህ ያክል ሰከንድ ውስጥ ይሄን ያክል ኪሎ ሜትር ከሮጠ በዚህ ያክል ኪሎ ሜትር ስንት ደቂቃ ወስዶበት ይጨርሳል ብትባይ ቶሎ መመለስ አለብሽ ማለት ማባዛት ነው በማካፈል ሆነው ሊመጡ ይችላሉ በመደመር በመቀነስ ሆነው ሊመጡ ይችላሉ ቀላል የሚመስሉ ለምሳሌ 4 6 8 10 12 ቀጥሎ ያለው ምንድነው የሚመጣው ስትባይ 14 ማለት አለብሽ ምክንያቱም ከፊት ያሳዩሽ የሁለት ቁጥሮች ልዩነት ነው በዛ አይነት መንገድ ይለዩዋቸዋል ሎኬሽኖችን አቅጣጫዎችን ይሄ ቀስት ወዴት ነው የሚያመለክተው የሚል ሰሜን ደቡብ ምዕራብ ምስራቅ የሚሉ ነገሮችን አይምሮአችን ትንሽ ቻሌንጅ ይፈልጋል ቻሌንጁን ካለማመድሹ ግን ሻርፕ ነው የሚለውንም እኮ ያሳይሻል አቅም አለው ሌሎቹ ቅርጾች ናቸው ቅርጾች የማይገቧቸው ሰዎች አሉ ቶሎ አይመጡላቸው ለምሳሌ በ3D ውስጥ 2D የቱ ጋር ነው ያለው ልትባይ ትችላለሽ እቻት ብለው የሚያሳዩዋሉ አሁን ትናንሽ ልጆች አይተሻቸው ከሆነ በጣም እዚህ አይነት ነገር ላይ ጎበዝ ናቸው ኢሉዥኖች የማይገቧቸው ሰዎች አሉ በዚህ ጋር ስዘቀዝቂው 4 ማዕዘን ነው በዛ ጋር ስታዩ ግን 2 ማዕዘን ነው ወይም 3 ማዕዘን ነው አይነት ግን አንዳንድ ነገሮችን ሆን ብዬ ተዋለሁ አይምሮዬን ላለማጨናነቅ ስንፍና ነው እንዴ ለምስንት ነገር አይምሮሽ እኮ ስንቱን ነገር ፕሮሰስ ያደርጋል አይምሮሽ እኮ እንዲሰራ ነው ቻሌንጅ አድርጊው የተባለው ቻሌንጅ ያረግሹ ኑሪ እኮ አይደለም ቻሌንጅ ያረግሻት ነው በርግጥ አይምሮን ትሬኒንግ ስጡ ሲባል አይምሮን ለማሰልጠን ለምሳሌ እንደዚህ አይነት ፐዝሎችን የተባለው የስሞችን ማስታወስ ቃሎችን ማስታወስ እንደዚህ አይነት ነገሮች ቢበልጥ አይምሮሽን ልክ እንዴት ነው ሰውነት አካል ብቃት እንቅስቃሴ ታደርጊ እየዳበረ እንደሚሄደው አይምሮም ማሰልጠኛ ልምምዶች ናቸው ይፈልጋል ያንን ነገር ለምሳሌ እና ግን እስቲ አይምሮ ይላሰልጥም ብዬ የ15 ሰው ስልክ ለምን እንደምሸመድደው አይምሮ ኮምፒውተርን ይበልጣል ነው እስካሁን ፋይንዲንግ ያ ማለት ግን ስኩዌር ሩትን እስቲ ያውጩ የሚል ቻሌንጅ አይገጥምሽም በህይወትሽ መቼ ጥቅም ከሌለ ለጥቅም ለምጠቀምበት ነገር እሺ ተጠቀምበት እኮ ጥቅሙን እኮ የምታውቂው ችግር ስትፈቺ ቻሌንጁ ይመጣል እኮ የተባለው አሁን ትራምፕ ጋር እኮ የመጣው ሪዝን የላቸውም ለሚወስኑት ነገር ችኩል ናቸው ስተት ይፈጥራሉ ብዙ ይቅርታዎችን አድርገዋል ማን ነው ሰጥተዋል ለምሳሌ ስም አሳስተው ስም ማሳሳት ምን መዘዝ አለው የሚለውን እኮ እናውቃለን ህይወታችን ውስጥ ሶሻል ላይፋችን ውስጥ ምናምን ፎከስ አለማድረግ ውጤቱን ሳታቂ ኢሞሽናል ስለሆንሽ ብቻ የምታወሪያቸው ነገሮች ህይወትሽ ውስጥ ምን አመሰቃቀሉብሽ አንድ ሰው ደግሞ ሊደር ሲሆን እንዳይታመን ያደርጋል ሌሎች ወቀሳዎች እንዲመጡበት ያደርጋል ከዛ ሌሎች የሚሰሯቸው ስራዎችም ትክክል አይደሉም የሚል ጀጅመንት ይመጣበታል ይሄ ትራንስፓረንት አይደለም ልክ አይደለም በሚል የኮግኒቲቭን አውጥተውታል ሌሎቹን አክሴፕት አድርገዋል ራሳቸው ለምሳሌ ኦቤሲቲ ነው የቁመት ክብደት መጠናቸው ተብሎ 29.5 ነው ያየሁት ፐርሰንት መሆን አልነበረበትም እንደዛ ክብደታቸው ግዙፍ ናቸው እኮ በአካል አላቃቸው ግዙፍ ናቸው 108 ኬጂ ማለት እኮ ትልቅ ነው 108 ኬጂ ናቸው አሁን በወጣው ሪፖርት 80 አመታቸው ነው በፍጹም በዚህ እድሜ እንዲህ መሆን አልነበረባቸውም እንዴ ይገርማል እና ይሄ ቦዲ ማስ ኢንዴክስ በተባለው የቁመት ክብደት መጠናቸው
29.5 ትክክለኛ አይደለም ክብደታቸው እንትኑ ሲመጣጠን ማለት ነው። ትክክል። ይሄ ደግሞ ምን ያደርጋል? 38 ፓውንድ 108 ኬጂ ማለት ነው። አሁን በዛ ሂደት ውስጥ ዝም ብለሽ ስታይ የልብ ሂደታቸው እንዴት ይሰራል፣ ብለድ ፕሬሸራቸው የተባለው ይሄ ከቆዳ ኢንፌክሽኖች ጋር የተያያዙት ነገሮች ተብለው ብዙ ዘርዝረዋቸው አይቻለሁ። እነኚህ ሪፖርቶች ተደብቀዋል። ይሄ መጨረሻ ላይ ወዴት ይወስደዋል መሰለሽ? ሀገራዊ ጉዳይና ዓለም ላይ ያላትን ተጽዕኖ መምራትም መወሰንም ማስተዳደርም የሚችሉ ሰው ናቸው ወይስ መዘጋጀት ያስፈልጋል የሚለውን ጫና እኮ ለማምጣት ነው። በአሜሪካ ሕግ መሰረት ደግሞ የጤና ሪፖርታቸው ይፋ መደረግ ጥሩ የሆነ ጤና አቋም ላይ እንዳሉ ነው የተገለጸው። እሳቸው እኮ ሪፖርቱ ተብሏል እኮ እንደዛ ተብሏል። ግን መከራከሪያዎች መጥተዋል። እነሱማ ብለዋል ለመምራት አቅሙ ያላቸው ነው። ግን ማስረጃዎችን ጠቅሰው ትክክል አይደለም ብለዋል። ክብደታቸውን ከመቀነስ ውጪ ለጊዜው እሺ። ግን ባየነውና በተመለከትነው በሰማነው ጉዳይ ግን ያው የማሰብ ብቃት የሚለው ላይ ችግሮች አሉ። እንዴት መሪ ሆነው የሀገራትን መሪዎች ከዛ ውጪ ደግሞ ሀገራትን ስም በአግባቡ መጥራት ካልቻሉ የሚሉ ያው ክሶችም አሉ። እንግዲህ በየጊዜው እንደ ቀልድም እየተደረጉ ይነሳሉ ይባላል። ለምሳሌ አንድ የሎጂክ ጥያቄ እዚህ ውስጥ ገብቶ ተመልክቻለሁ። ይሄ ኮግኒቲቭ ክህሎች ነው እንዴት ያሰብሽ ነው የሚለውን በሎጂክ ውስጥ የተማርነው ነገር አለ አይደለ? የተወሰኑ ሀገራት እንዲህ ናቸው ስቲና ሁሉም ሀገራት እንዲህ ናቸው አሜሪካን ሳያካትት ስቲ ፕሬሚስስ ምናምን እያልን የተማርናቸው ነገሮች አሉ አይደል? አብላጫው ነገር የማጠቃለል ንግግር ያጠቃቸዋል እሳቸው። በተለይ የሚጠሏቸው ነገሮች ሲሆኑ እነከሌ ካሉ እዛ ውስጥ ዝርዝር አይገባም፣ ምክንያቱም አይጠቀስም። ይሄ አንዱ ኮግኒቲቭ ቲንኪንግሽ ወይም እያሰበ ነው ወይ ጭንቅላትሽ የሚለውን የሚያሳይ ነው። እንድታቂ እንድትለማመጂ ይፈልጋል። አንዳንዶች ሁሉም በጠቅላላ በጅምላ ከከሌ በስተቀር እከሌን ጨምሮ የሚሉ ተለማመጂ ይባላል። ሎጂክን በተመለከተ ንግግራችን ውስጥ ግን ለምዶብን ደግሞ የምንላቸው ነገሮች አሉ። ያው በልምድ አይሆንም። ኮሚኒኬሽን ላይ ራሱም እኮ አንዱ በተለይ ይሄ መሪዎች ላይ የኮሚኒኬሽን ስራ የሚሰሩ ሰዎች ላይ በግምት የምትናገሪው ነገር መኖር የለበት። ፋክት ከሆነ ፋክት ጠቅሰሽ መናገር አለበት። ማስረጃዎች፣ ጥናቶች ካሉ እነሱን መሰረት አድርገሽ መናገር አለብሽ። ግን ስህተቶች እንሰራለን። የለመዱብን ነገሮች አሉ። ለምሳሌ አብላጫው ህዝብ እንላለን። የት ነው እንዴት ነው የሚለውን አናይ። እና አንቺ እዚህ ጋር ደምድመሽ ነው የምትጀምሪው። አብላጫው ህዝብ መሆኑን በምን አወቅሽ? እዚህ ጋር የሆነ ነገር ለመናገር ነው። በአብዛኛው ማህበረሰባችን እንዲህ አይነት አመለካከት አለበት እንላለን። መነሻችን ግን ምንድነው ለሚለው የምናስቀምጠው ማስረጃ የለን። ለዛ ነው አንዳንድ ጠንቆቅ ሰዎች በንግግር ይበልጡናል። በንግግር አንቺ ብዙ ነገር ዘብዝበሽ አንድ ነገር ተናግራ ያሳምኑሻል። ነው የማስታውሰው ሎጂክ ላይ ለምሳሌ ኦል ማኔጀርስ አር ሊደርስ ስቲና ኖ ማኔጀርስ አር ሊደርስ ስቲ እንትን እኮ ነው መሰረታዊ የሆነ እኮ የትርጉም ስህተት አለበት። ግን ጨፍልቀን ስንናገር አጠቃለን ስንናገር የተናገርሽበት አውድ ደግሞ ፋክቶችን የሚፈልግ ከሆነ እውነታዎችን ማሸነፍ ማስረዳት ሰዎች እንዲያምኑሽ የምትፈልጊባቸው ቦታዎች ላይ መሸወድ የለብሽም። አመራርነት ሀገርን መምራት ደግሞ ማስረጃዎች ይፈልጋል። አንዳንድ ሰዎች ምን ይላል እንዴ ይሄማ ሀገር ያወቀው ፀሐይ የሞቀው አይደል እንዴ ምን ማስረጃ ያስፈልጋል ይሉሻል። ግን አንዱ የተመከረው ነገር የኮግኒቲቭ ብቃታችሁን መለኪያ ጥያቄዎች ጠይቁ። አንዳንዴ አሉ እንዲህ በሳይኮሎጂስቶች ተመርጠው ይፋ የተደረጉና ለራሳችን ታመን ምን መልሳቸው በዛ ቅድም ባልሹ እኮ በቴክኖሎጂው ስር መደበቅ የሚለው አንዱ እንዴት ነው የምናስበው የሚለውን እንድናጣው ያደርገናል። በጣም ብዙ ነገሮችን እየጎዳ ነው የሚገኘው። እውነተኛ ህይወትሽ ውስጥ አስፈላጊ የምትያቸውን ነገሮችና ሰዎች እያጣሽ ነው ያለሽው ቴክኖሎጂ ላይ ከመደበቃችን የተነሳ። በህይወቴ ምንድነው በትክክለኛው የሚያስፈልገኝ ነገር ምንድነው እነማን ናቸው የሚያስፈልጉኝ ሰዎች የሚለውንም እያጣን እየመጣን ነው። ስለዚህ ቢያንስ በቀን 3 እኮ ነው ከእንቅልፍ ስትነሺ ምሳ ሰዓት ላይ እንደገና ደግሞ ወደ መሰረታዊ ሰዓት ናቸው። ከመሄድሽ በፊት ምክንያቱም አይምሮአችን ራሱ ማረፍ ነው የሚፈልገው። በዛ ሰዓት መነቃቃት አይደለም፣ መጨነቅ አይደለም፣ ሌላ ኢንፎርሜሽን መጨመር አይደለም። ሲሰራ ውሏል። አሁን እረፍት ማድረጊያው ሰዓቱ ነው። ለዚህ ወደ ማረፍ ነው መምጣት ያለብን ለሚለው እንዴት አይነት ዝግጅት ነው የምናደርገው
ያው እኩለ ሌሊትም እኮ የሚያልፍበት ጊዜ አለ። አንዳንድ ሰዎች ሌሊት መተኛት ያቀታቸዋል፣ 10 ጊዜ ይነቃሉ፣ ግን በነቁ ቁጥርም ስልካቸውን ነው የሚያዩት። ይሄ የብዙ ሰዎችን ህይወት አስቸጋሪ አድርጎታል። እሺ ታዛን ነበር ሲሰሙ የቆያችሁት። ከኛ ጋር ስለነበራችሁ ስላደመጣችሁ እናመሰግናለን። ትግስት በጋሻውና ጸገነት ላቅ አብረናችሁ ቆይታ አድርገናል። ታዛ